ሰላም ሰላም እንዴት አላችሁ? ኢብራይት እንግሊሽ ኢትዮጵያ ዩቲዩብ ቻናል ነው። በዛሬ ሌሰናችን ደግሞ ስለ ፍሪሳል ቨርብ በዝርዝር አብረን እንመለከታለን። እንግዲህ ፍሪሳል ቨርብ ማለት እንደሆነ በመጀመሪያ ዲፊኒሽን ላይ እንመለከት። Many phrasal verbs are easy to understand. For example, if you know the word sit and down, you can get the meaning of the down. እንግዲህ ብዙ ፍሪሳል ቨርቦች ለመረዳት በጣም ቀላል ናቸው። ለምሳሌ ሲት የሚል ቃል እና ዳውን የሚል ቃል ካወቅን ሲት ዳውን የሚል ቃል ገስ ማድረግ ወይ ደግሞ መገመት እንችላለን ማለት ነው። ሲት ዳውን መቀመጥ የሚል ቃልን መገመት እንችላለን። but phrasal verbs are more difficult because they have a special meaning. For example, give up smoking means stop smoking. ቢሆንም ራሱ አንዳንድ የፍሪሳል ቨርብ አይነቶችም በጣም ለመረዳት በጣም ከባድ የሚሆኑበት ጊዜ አለ። ለምሳሌ ጊቭ አፕ ስሞኪንግ ማለት ማጨስ ላይ ስጥ ማለት አይደለም። ጊቭ ማለት መስጠት ነው። አፕ ማለት ላይ ወይ ደግሞ ቶፕ ማለት ነው። ስለዚህ ጊቭ አፕ የምንልበት ጊዜ ላይ ስጥ ማለታችን ሳይሆን ስቶፕ ስሞኪንግ ወይ ደግሞ ማጨስ አቁም ማለታችን ነው። ስለዚህ እነዚህ ፍሪሳል ቨርቦችን በዚህ ቪዲዮ በዝርዝር አብረን እንመለከታለን። ኦኬ በመጀመሪያ ላይ አብረን የምንመለከተው bring up የሚል ቃል ነው። bring up ማለት ነው to mention or introduce a topic። ያ ማለት ርዕስን ለመጥቀስ ወይ ደግሞ ለማስታወቅ የምንጠቀምበት ፍሪሳል ቨርብ bring up የሚል ቃል ነው። ለምሳሌ she brought up the issue during the meeting። በስብሰባው ወቅት ጉዳዩን አንስተዋለች በምልበት ጊዜ she brought up the issue during the meeting። እዚህ ጋር ኮንፊውዝ መሆን የሌለባችሁበት አንድ ነገር አለ። እሱ ምንድነው? ብሮት የሚል ቃል ነው። ብሮት የሚል ቃል የብሪንግ አፕ ፓስት ሲምፕል ነው። ሌላው ደግሞ ኮል ኦፍ ማለት to cancel something የሆነ ነገር ለመሰረዝ የምንጠቀምበት ቃል ነው ማለት ነው። ወይ ደግሞ ፍሪሳል ቨርብ ነው ኮል ኦፍ የሚል ቃል ማለት ነው። ለምሳሌ they called off the match due to the bad weather። they called off the match due to the bad weather በምንልበት ጊዜ በመጥፎ የአየር ጠባይ ምክንያት ጨዋታን አቋርጠዋል ማለታችን ነው። ሌላው ደግሞ carry on የሚል ቃል ነው። carry on የሚል ቃል ምን ማለት ነው? to continue doing something ማለትም አንድ ነገር ማድረግን መቀጠል ማለት ነው። ለምሳሌ even after the interruption she carried on with her work። even after the interruption she carried on with her work። ከተቋረጠ በኋላ ቢሆንም ራሱ ስራውን ቀጥላለች ማለታችን ነው። ስለዚህ ምንድነው ይሄ? አንድን ነገር ማድረግን መቀጠል ያመለክታል። ሌላው ደግሞ come across የሚል ቃል ነው። come across ያ ማለት ነው to find something by chance በአጋጣሚ የሆነ ነገር ማግኘት ማለት ነው። ለምሳሌ I come across an old diary in the attic ካል ሰገነት ላይ የድሮ ማስታወሻ ደብተር አገኘው ማለታችን ነው። እንግዲህ come across የሚል ቃል ምንን ነው ያመላከተው? እዚህ ጋራ በአጋጣሚ የተገኘ ነገር አመላከተ ማለት ነው። ሌላኛው ደግሞ drop off የሚል ቃል ነው to leave someone something at a destination አንድን ሰው የሆነ ነገር በመድረሻ ላይ ለመተው ወይ ደግሞ መተው ማለት ነው። he dropped off his kids at school before work ልጆቹን ከስራ በፊት ትምህርት ቤት አቋረጠ ማለት ድሮፕ ኦፍ የሚል ቃል ተጠቅመን ይሄን ሴንተንስ በተፈጠርንበት ጊዜ የድሮፕ ኦፍ የሚል ቃል እንግዲህ መተውን ያመለክታል። ስድስተኛ ላይ figure out የሚል ቃል ነው to understand or solve something የሆነ ነገር መረዳት ወይ ደግሞ ለመፍታት የምንጠቀምበት ፍሪሳል ቨርብ figure out የሚል ቃል ነው። ለምሳሌ I finally figured out how to use this software በመጨረሻ ይሄንን ሶፍትዌር እንዴት መጠቀም እንዳለብኝ ገባኝ በምንልበት ጊዜ figure out የሚል ቃል ተጠቅመናል። ሌላኛው get along የሚል ቃል ነው to have a good relationship with someone። get along የሚል ቃል ምንድነው? ከአንድ ሰው ጋራ ጥሩ ግንኙነት ካላችሁ get along የሚል ቃልን አንድ ሰው ተጠቅሞ የእናንተን ኤክስፒሪየንስ ወይ ደግሞ እናንተን ቢሄቪየር ወይ ባህሪን ሊገልጽ ይችላል። ለምሳሌ she gets along well with her coworkers ካል ከስራ ባልደረቦቿ ጋር በደንብ ትግባባለች እያለ ነው ያለው። ስለዚህ get along የሚል ቃል ምንድነው? በጣም በቃ is
It's actually very amazing relationship. ሌላኛው ደግሞ ጊቭ አፕ የሚል ቃል ነው። ጊቭ አፕ ማለት እንግዲህ to stop trying or surrender መሞከርን ለማቆም ወይም ለመተው የምንጠቀምበት ቃል ነው። ወይ ደግሞ ተስፋ መቁረጥ እንደማለት ነው። ለምሳሌ he gave up smoking last year ካል ባለፈው አመት ማጨስ አቁመዋል ማለታችን ነው። ስለዚህ እንግዲህ እንዲህ ፍሪሳል ቨርቦች አይ ሆፕ ዛት እስካሁን ገምታችኋል፣ ቃሎቹን ገምታችኋል። ግን እስካሁን መልስ አላገኛችሁም ብዬ ተስፋ አለኝ። ቢኮዝ ለምንድን ነው ጊቭ አፕ የሚል ቃል አሁን ምን ሊመስለን ይችላል? እኛ ወደ ላይ ስጥ የሚል ቃል ሊመስለን ይችላል፣ ትርጉም ሊመስለን ይችላል። ግን ጊቭ አፕ ማለት ማቆም ወይ ደግሞ ተስፋ መቁረጥ እንደማለታችን ነው። ሌላኛው ደግሞ ጎ ኦቨር የሚል ፍሪሳል ቨርብ ነው። እሱ ምን ማለት ነው? to review or check something carefully to review or check something carefully ያ ማለት ነው አንድን ነገር በጥንቃቄ ለመገምገም ወይም ለመፍተሽ የምንጠቀምበት ቃል ነው ማለት ነው። ለምሳሌ let's go over the report before submitting it ሪፖርቱን ከማቅረባችን በፊት እናንሳ ማለታችን ነው። ሪፖርቱን ከማቅረባችን በፊት እንገምግም ማለታችን ነው። ኦኬ ሌላኛው hold on የሚል ቃል ነው። ያም ማለት ነው to wait for a short time ወይ ደግሞ ለአጭር ጊዜ መጠበቅ ማለት ነው። ለአጭር ጊዜ ለመጠበቅ hold on ማለት ትችላላችሁ። hang on a while ማለትም ትችላላችሁ because they have the same meaning። ለምሳሌ hold on I will be with you in a moment ቆይ ከትንሽ ጊዜ በኋላ አብሬ እሆናለሁ በምንልበት ጊዜ hold on የሚል ቃል እንጠቀማለን። ግን ስንገምተው ቅድም በመግቢያ ላይ እንደተመለከትነው ሲት የሚል ቃልና ዳውን የሚል ቃልን ካወቅን ሲት ዳውን የሚል ቃልን ገስ ማድረግ እንችላለን ወይ ደግሞ ልንገምት እንችላለን። ግን እዚህ ጋም ልንገምት እንችላለን። ግን ምንድነው ያ የምንገምተው ትርጓሜ ዋጋ ቢስ ነው። ለምሳሌ hold on ካል hold on ማለት hold የሚል ቃል መያዝ ነው። hold on ማለት ላይ ያዝ ማለት አይደለም። ምን ማለት ነው? ለአጭር ጊዜ አንድን ነገር መጠበቅ ማለት ነው። ኦኬ ሌላኛው look after የሚል ቃል ነው። look after ያ ማለትም ማለት ነው to take care of someone or something አንድን ሰው ወይም የሆነ ነገር ለመንከባከብ የምንጠቀምበት ቃል ነው ማለት look after የሚል ቃል she looks after her younger brother when their parents are away ምን ማለት ነው? ይሄ ወላጆቻቸው በማይኖሩበት ጊዜ ታናሽ ወንድሟን ትጠብቃለች ማለታችን ነው። look after ማለት to care of something ስለ አንድ ነገር መጠቀቅን ያመለክታል። እንዲሁም look after የሚል ቃል ደግሞ መምሰልን ደግሞ ያመላክታል ማለት ነው። መምሰልን ያመላክታል። ባዘው እነዚህ ፍሪሳል ቨርቦች የተመለከትናቸው ሁለት ሚኒንግ አላቸው። አብዛኛዎቹ አንድ ሚኒንግ አይደለም። ሌላኛው ደግሞ ሜክ አፕ የሚል ቃል ነው። ያ ማለት ነው to invent a story or excuse ታሪክን ወይም ሰበብ ለመፍጠር የምንጠቀምበት ቃል ምንድነው? ሜክ አፕ የሚል ቃል ነው። ለምሳሌ he made up an excuse for being late ስለዘገየ ሰበብ ፈጠረ፣ ለመዘገየት ሰበብ ፈጠረ በምንልበት ጊዜ he made up an excuse for being late ኦኬ ሜክ አፕ የሚል ቃል እንግዲህ to invent a story or excuse ወይ ደግሞ ታሪክን ወይም ሰበብ ለመፍጠር የምንጠቀምበት ፍሪሳል ቨርብ ነው ማለት ነው። ሌላኛው put off የሚል ቃል ነው። put off ማለት to postpone or delay something to postpone or delay something ያ ማለት የሆነ ነገር ከሌላ ጊዜ ለማስተላለፍ ወይም ለማዘገየት የምንጠቀምበት ቃል ነው። ለምሳሌ they put off the wedding due to the financial issue ወይ ደግሞ በገንዘብ ችግር ምክንያት ሰርጉን አቋርጧል በምንልበት ጊዜ put off የሚል ቃል ተጠቅመናል በዚህ ሴንተንስ ውስጥ ማለት ነው። ስለዚህ they put off the wedding due to financial issue ወደ ሌላ ቀን ማዞር እንደማለትም ነው። ሌላኛው run into የሚል ቃል ነው። run into ማለት to meet someone unexpectedly ሳይታሰብ ከአንድ ሰው ጋራ መገናኘትን ያመላክታል። run into የሚል ቃል ማለት ነው። ለምሳሌ I ran into my old friend at the mall yesterday.
ትናንት የገበያ አዳራሹን ወደ ቀድሞ ጓደኛዬ ሮጥኩ ማለት ነው። I ran into my old friend at the moment. ሶሪ እዚህ ዲፊኒሽን ላይ ትንሽ ኮምፕሌን ሊኖራችሁ ይችላል። እኔም ተሳስቼ ነው። ትናንትና ገበያ አዳራሹን ወደ ቀድሞ ጓደኛዬ ሮጥኩ የሚል ትርጉም አይደለም። በፍጹም ይሄ አይሰጥም። ራን ኢንቱ የሚል ቃል ሳይታሰብ ከአንድ ሰው ጋራ ለመገናኘት የምንጠቀምበት ቃል ነው። I ran into my old friend at the mall yesterday. ገበያ ውስጥ ትናንትና ከጓደኛዬ ጋራ በማይታሰብ ሁኔታ ተገናኘው ማለት ነው እንጂ ትናንት የገበያ አዳራሹን ወደ ቀድሞ ጓደኛዬ ሮጥኩ ማለት አይደለም። 15ኛው turn down የሚል ቃል ነው። ያ ማለት ምን ማለት ነው? to reject an offer or a request ቅናሽ ወይም ጥያቄን አለመቀበል ማለት ነው። ኦኬ ጥያቄን አለመቀበል። ለምሳሌ she turned down the job offer because of the low salary. በደሞዝ ማነስ ምክንያት የቀረበላትን የስራ እድል ውድቅ አደርጋለች በምንልበት ጊዜ turn down የሚል ቃል እንግዲህ ጥያቄን ሪጀክት ማድረግ ወይ ደግሞ አለመቀበል ወይ ደግሞ ግብዣን ቢሆን አለመቀበል ያን ነገር አለመቀበል ማለት ነው። በቃ እንግዲህ የዛሬ ፍሪሳል ቨርብን በተመለከተ ብዙ አይነት ፍሪሳል ቨርቦችን በዝርዝር ተመልክተናቸው ነበር። እንግዲህ በዚህ ቪዲዮ ውስጥ ያልገባችሁ ማንኛውም ጥያቄ ካላችሁ እባካችሁን ኮመንት ሴክሽን ላይ ማስቀመጥ እንዳትረሱ፣ እመልሳለሁ ማለት ነው። እንግዲህ ዛሬ ፍሪሳል ቨርብን በተመለከተ ይሄን ይመስል ነበር። ለቻናሉ ደግሞ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ማንኛውም ቪዲዮ በሚለቀቅበት ጊዜ እርሶ ጋር እንዲደርስ ከፈለጋችሁ ጀስት ቤል አይኮኗን ክሊክ በማድረግ ቤተሰባችን መሆን እንዳትረሱ።